ነት በቅጥ እንኳን አልተለየላቸውም። ብቻ ግን መኪናዋን በፍጥነት ነድቷት የብሩኬን ጉዞ ለማደናቀፍ እየተሯሯጡ ነው። ለምንድነው ግን መኪናዋን በፍጥነት የማትነዳት? ወይስ ጋዝ ያልቅብሃል? አትኮ ፈጀህብን እያሉም እየተጣደፉ ሳለ ሞገሴ ግን ጠመዝማዛ መንገድ በመጠቀምም ብሩኬ እንዲያልፍ ጥረት እያደረገ ነው። እስከ መጨረሻም ብሩኬ ወደ ኤርፖርት ውስጥ ገብቷል። የማህሌትና የኤፍራታ ሹፌር የሆነው ሞገሴ ግን የተወሳሰበ መንገድ በመምረጥ ከጉዟቸው አደናቅፏቸዋል። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ምሳሌ ድራማ ክፍል 58 በጣም የሚገራርሙ ትዕይንቶች አሉ። በተለይ ደግሞ የምሳሌ ሕክምና እንዲሳካና ብሩኬም ጥረቱ ተሳክቶለት የልጁን ደስታና ፈገግታ ለማየት የጓጓንበት ፓርት ላይ ነበረ። ታዲያ ዛሬ ላይ ይህ ምኞቱ ተሳክቶ የውጭ ሀገር ጉዞውን ጀምሮታል። ይኸውም እንግዲህ ብሩኬ ወደ ውጭ ሀገር ሄዶ ምሳሌን ለማሳከም ነገሮቹ ተሳክተውለት እዚህ መድረሱ እጅግ በጣም ደስ የሚያሰኝ ነው። ለማንኛውም በባለፈው ምን ላይ ነበር ያቆም ነው? ለትውስታ ያህል ወደ ኋላ እንሂድና ትንሽ ነገር ልበላችሁ። እንግዲህ ወይዘሮ ማህሌት ሞገሴን በመጀመሪያ ጥቃት እንዲደርስበት ከዝና ጋር በመመካከርም ከአጋቾች ጋር በመነጋገር እሱ እንዲያዝና እንዲገደል ፈልጋ ነበረ። ሆኖም ከዚህ አጋች ጋር እየተነጋገረች ማለትም እንዳያመልጥህ እና ከነቃብህ ግን ጉዞህን ልታቆም ይገባል። በመጀመሪያ እሷ ይህ ማለት በጣም አደገኛ ሰው ነው፣ ወንጀል ውስጥ ትገባለህ፣ ለሚመጣብህ ነገር ደግሞ ኃላፊነት አልወስድም በማለትም ለዚህ አጋች ነግረዋለች። አጋቹም ህይወት ነውና በመፍራት ሞገሴን ሳይዘው ቀርቷል። ይህ ሙከራዋ ያልተሳካላት ወይዘሮ ማህሌትም ከዝና ጋር በመገናኘት ብሩኬ ከነገ ወዲያ ወደ ውጭ ሀገር ምሳሌን ይዞ ሊያሳክም ነው፣ እሱ ሳያመልጠን እንቅደም አደራ ዝና እያለችም በተለይ ምሳሌ ከታከመች እቅዷ እንደሚከሽፍባትና እሷም ቆማ መሄድ እንኳን እንደማትፈልግ እየተናገረች ነው። ሆኖም ኤፍራታ ይህ ነገር ያስፈራል፣ ምሳሌን አላሳከመም ማለት እኮ ትሞትበታለች አለቻት። ማህሌትም ትቀልጃለሽ እንዴ የኔ እቅድ ማን ሆነና በማለት ነበር ለኤፍራታ የመለሰችላት። ታዲያ ዝናም በጣም የተሳሳተ ኢንፎርሜሽን ነው የነገሩሽ፣ ብሩኬ እኮ የሚበረው ነገ ነው። ለመሆኑ ግን ትክክለኛ አንቺ የሚያቀብሉሽ እነማን ናቸው? በማለት ምናልባትም ጠላቶቿ ሊሆኑ እንደሚችሉም እየነገራት ነው። ይህኔ በጣም ትደነግጣለች። ማለትም እቅዷ እንደሚከሽፍባትም ፍርሃት ውስጥ ገብታለች። እንዴት ነገር ሊሆን ይችላል? እኔ እኮ ከነገ ወዲያ ይሆናል ብዬ ነበር ያሰብኩት እያለችም ስትመልስለት ዝና እንደተለመደው በስድብ እያጠረገዳት ነው። አንቺ በጣም የዋህና ሞኝ ነሽ፣ እኔ ደግሞ ጎበዝና ጠንቃቃ ሰው ትመሲ ነበረ። ለማንኛውም በጣም አስገርመሽኛል እያለም አሁንም ድክመቷን በማንሳት ይሰድባት ገብቷል። እሷም አትስደበኝ፣ ይልቁንስ ነገሮች እንዲመቻቹ ፍጠንልኝ እያለችም ዝናን እየነገረች ነው። ዝናም ቃል እንድትገባለት ያደርጋታል። ሞገሴ ላይ አንድ ነገር ማድረግ ስትቺ እኔም ብሩኬን ከኤርፖርት እያንከሳከስኩ እንዲመለስ አድርገዋለሁ። አጉል ተስፋ ይሰጣታል። እሷም ከአጋቾች ጋር ተነጋግራለሁ፣ ስለ ሞገሴ አታስብ፣ ሁሉም በእጅ ነው፣ ልተገብረው ይኸው ቃል እገባለሁ በማለትም ቃል ገባችለት። እንግዳውስ እንፍጠን ተባባሉ፣ ተመካከሩም። በሌላ በኩል ሞገሴ ማህሌታውንም አጋቾችን በማሰለፍ እየተከታተለችው እንደሆነና በህይወቱ ሰላሙን እንዳጣ ለዳጣ እየነገራት ነበረ። ዳጣም ምን ፈልጋ ነው ይቺ ሰው ግን ክፋት ብቻ ነው የምታስበው? ምሳሌ ብትታከም የእሷን ክብር ምን ሊቀንሰው ነው? ምን ሆና ነው ግን ከምሳሌ ሕክምና ጋር ያያዛት ምን አንዳች ነገር አለ እያለችም እያወራችው ነው። ሞገሴም ብሩኬን ጓደኛ ካደረገ በኋላ ህይወቱ እንደተዘበራረቀ በጣም አዝኖ እየነገራት ነበረ። እሱስ ቢሆን በአንተ ምክንያት እኮ ብዙ ነገር ደርሶበታል፣ ማለትም አንተ በለቀቀው ቪዲዮ ያው ክስ መስርታበት እያሰቃየችው ነው አለችው። እና አሁን ምሳሌን ይዞ ወደ ውጭ ሀገር ይዟት ሊሄድ ነው ወይ እያለም ለዳጣ እየነገራት ነበረ። ዳጣም ሊሄድ ነበረ፣ ነገር ግን የማህሌት እግድ ሊያንቀሳቅሰው አልቻለም እያለች ነገረችው። ብሩኬም ከዳጣ ጋር ወጣ በማለት የውጭ ሀገር ፕሮሰስ ቢያልቅለትም ነገር ግን ማህሌት የደቀነችበት አንዳንድ መረጃዎች እነዚህ ሊያግዱት እንደሚችሉም ፍርሃት ውስጥ ገብቷል። ለቀቀውን የእርቃን ቪዲዮ ብሩኬ ለቀቀብኝ በማለት ነው የከሰሰችኝ።
በሌላ በኩል ደግሞ በአንድ ወቅት ተናዶ ሳለ ጥይት ተኩሶ ስቷት ስለነበረ እነዚህ ተጨማሪ መረጃዎቹ ምናልባትም ምሳሌን ይዞ ላይወጣ እንደሚችልም እያሰበ ተጨናንቋል። ለማንኛውም አይዞህ አትጨናንቅ እያለችም አበረታታችሁ። በሌላ በኩል ፕሮሰሱ ማለቁን ተከትሎ ቅድስት ምሳሌዬ ሄደሽ ልትታከሚ ነው፣ በጣም ደስ ይላል። ከእንግዲህ በኋላ ከዛ ስትመለሽ እንደ ጓደኞችሽ ትቦርቂያለሽ፣ ትጫወቻለሽ። ይህንን ነበረ ስመኘው የነበረው። ለማንኛውም በሰላም ይመልስሽ እያለች መልካም ምኞቷን እየገለጸች ነው። በስካር ወቅትም እንዲሁ በምርቃና የሆነ አገር ተሳፍራ እንደነበርና ጥሩ ደስ የሚል ጊዜ እንዳሳለፈችም እየገለጸችላት ነው። ይገርምሻል፣ እኔም እንዳንቺ ተሳፍሬ ነበር፣ ነገር ግን ሰክሬ ሳለ ነው እያለች በስካር መንፈስ ብዙ ነገሮችን እንዳየችም እያሰበች ነው። ዝና ከማህሌትና ከኤፍራታ ጋር ተገናኝቶ አሁንም ምን ማድረግ እንዳለባቸው እያሰቡ ነው። ማለትም የብሩኬ የበረራ ሰዓት ስለደረሰ ጊዜ የለንም እንፍጠን ተባባሉ። ማህሌትም እባክህን እያለች ተለማመጠችው። እሱም ጉዳዩን ለኔ ተይው በማለት ወዲያውኑ ለህግ ባለሙያ ለሆነ ሰውም ይደውላል። ይህ የህግ ባለሙያ ብሩኬ የሚባል ወንጀለኛ ራሱን ከወንጀል ለማምለጥ ሲል ወደ ውጭ ሀገር ጉዞ አስቧል። በጭራሽ ግን ይህ ሰው መውጣት የለበትም እያለ ዝና ለዚህ ሰው እየነገረው ነበረ። ይህ ሰውም አው ልጁን ለማሳከም ነው ወደ ውጭ ሀገር የሚሄደው። ብዙ የተለያዩ ዶክመንታሪ ማለትም ልጁ ህመምተኛ እንደሆነችና ወደ ውጭ ሀገር ሄዳ መታከም እስካልቻለች ድረስ ህይወቷ አደጋ እንደሚወድቅም ያጻፈው ዶክሜንት ይህ የውጭ ሀገር ጉዞውን የሚከለክለው አንዳች ነገር እንደሌለ ያስረዳቸዋል። ዝናም በፍጹም መውጣት የለበትም፣ በጣም አጭበርባሪና ወንጀለኛ ነው እያለ በማህሌት ላይ የተለቀቀው የእርቃን ቪዲዮ ባለትዳር ሚስቱን እያዋረደ ነው፣ መከሰስ አለበት በማለት እየነገረው ነው። ይህ የህግ ባለሙያ የሆነ ሰውም ማህሌት ስለምትላቸው ነገሮች ማስረጃ ካለ ምናልባትም ከበረራ የሚደናቀፍበት አጋጣሚ ሊፈጠር ይችላል። ዛሬ ማቅረብ እስካልቻላችሁ ድረስ ነገ መብረር ይችላል በማለትም እንቅጩን ነግሯቸዋል። ታዲያ ማህሌትን በጣም ደስታ ተሰምቷታል። አንተን የተዋወቅኩበት ቀን በምን የተባረከ ቀን ነው፣ እጅግ በጣም አመሰግናለሁ፣ ጎበዝና ቆፍጣና ነህ እያለችም አደነቀችው። ዝናም አሁኑኑ መፍጠን ይኖርብናል በማለትም ማህሌት ሞገስን ልታስጠቃለት እንደምትችል ሁላቸውም ቃል ተገባብተው ይለያያሉ። ቅድስት የምሳሌ ልብስ እያስተካከለች ሊወጡ ስለሆነ አሁን በሰላም ተመለሽ እያለች ብዙ ነገር እያወሩ ነው። ይሁን እንጂ ብሩኬ ወደ ውጭ ሀገር የሚወጣበት አጋጣሚ ግን በስጋት እየተደቀነ እንደሆነም እየገለጸ ነው። ብቻ ግን እስኪ ሁሉም ነገር ሆኖ እንዲሳካ ፈጣሪ ይርዳኝ እያለም እስካሁን በጉጉት ሲጠብቀው የነበረው ቀን ስለደረሰና በዚህ መካከል ደግሞ የማህሌት እንቅፋትነት እጅግ አስቸጋሪ እንደሆነበት እየገለጸ ነው። ማህሌትም ትክክለኛ የብሩኬ የበረራ ቀን ከሰማች በኋላ ነገ በማለዳ ተነስተን እኔና አንቺ ወደ ኤርፖርት መሄድ አለብን አለቻት ኤፍራታን። ኤፍራታም ይህ ነገር ግን የሚሳካ ይመስልሻል በማለትም ጠየቀቻት። በጣም ይሳካል። ብሩክ ከኤርፖርት እየተንከሳከሰ ልጁን ይዞ የሚመለስበትን ቀን እኔ እንደ ትልቅ ድል አድጌ እቆጥረዋለሁኝ። ከዛ በኋላ የፈለግሽው ቦታ ወስጄ አዝናናሻለሁ። ይህንን ደስታ በደንብ ማጣጣም ይኖርብኛል እያለችም ምሳሌን ይዞ ከኤርፖርት ሲመለስ ማየት ይሄ ከምንም በላይ እንደሚያስደስታት እየገለጸች ነው። በቀጠሯቸው መሰረት ሰዓቱ ጠዋት ሆነና ጉዞ ይጀምራሉ። ብሩኬም እንደዚሁ ቅድስትን ተሰናብቶ ምንም እንኳን የወጣ ሰው አይታወቅም፣ እንግዲህ ሁሉም ነገር ለበጎ ነው፣ ነገር ግን ምናልባትም በህይወታችን አንዳች ነገር ከተፈጠረ እንዳትጨናነቂ በማለትም ተሰናብተው የመጨረሻ ይለያያሉ። ማህሌትና ኤፍራታም በአንድ ታክሲ ውስጥ ገብተው ማለትም ሞገሴ ሹፌሩ እንግዲህ ኤርፖርት ቶሎ መድረስ ስላለብንን መኪናዋን ቶሎ ቶሎ ንዳት እያሉ ማካለባቸውን ቀጥለዋል። እሱም ምንም ነገር የሚመልስላቸው አንዳችም ነገር የለም። ምክንያቱም ሞገሴ ተናገረ ማለት በድምፁ ሊለዩት ይችላሉና። ሆኖም አንተ ግን አትሰማም እንዴ? በመጀመሪያ እኮ ስንገባ በዚህ ጉዳይ ተስማምተን ነበረ። ለምንድን ነው ግን ጋዝ ያልቅብሃል? መኪናዋን ቶሎ ቶሎ ንዳት እያሉ ማስጨነቃቸውን ቀጥለውበታል። ሞገሴም የተለያዩ ውስብስብ መንገዶችን በመጠቀም እንዲረፍድባቸው አድርጓቸዋል። በቃ ሰዓቱ ረፈደ እያሉም ሁለታቸው በንዴት መንጨርጨራቸውን ቀጥለውበታል።
ብሩኬና ምሳሌም ኤርፖርት ውስጥ ገብተዋል። በስከ መጨረሻም ሞገሴ በጣም ታሪክ ሰርቷል። በሚገርም ሁኔታ ጓደኛውን እስከ ጥግ ድረስ ከዚህ በኋላ በደሌን ልክ ሰው ይገባል ባለው መሰረት ዛሬ ላይ ምንም እንኳን በመካከላቸው ቅራኔ ተፈጥሮ ለብሩኬ ሲል ያልሆነው ነገር የለም። ዛሬ ደግሞ ማንነቱን በመደበቅ ማህሌትና ኤፍራታ ከመንገዳቸው እንዲጉላሉ አድርጓቸዋል። ለማንኛውም በዛሬው ክፍል እጅግ በጣም ደስ የሚል ነው። ምክንያቱም በስከ መጨረሻም የምሳሌን ሕክምና የዚህ ድራማ ተከታታዮች የሆንን ሁሉ በጉጉት ስንጠብቅ የነበረው ነገር ነው። አሁን መንገዱ ተጀምሯል። በሚቀጥለው ክፍል ምሳሌ ታክማ ወደ ጤንነቷ የምትመለስበት አጋጣሚ ይፈጠራል ብዬ አስባለሁ። ምሳሌ ድራማ ክፍል 58 የዛሬውን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩኝ እዚሁ ተሰናበትኳችሁ። ባይ ባይ።